ስሚ ነገር ልንገርሽ፣ እኛ ሆስፒታል ነው ያለነው። ያንን ህፃን ልጅ የስንት እናትና እንዴት እንዳበስ እንዳታለቅሽ አቡዬ፣ ወላሂ ነው የምልሽ። ምን የመሰለ መስዋዕት ያረኩለት ህፃን ነው እሱ። ያ ሆስፒታል ነን ገባሽ? ዛሬው ኦፕራሲዮንም በሰላም ጨርሶ ወላሂ ተረጋጊ፣ በአላህ ይሁንብሽ። እንደዚህ አትሁኚ። እንዴ ስንት ህፃን እያዳንሽ ነው፣ ስንት በሽተኛ እያዳንሽ ነው። አላህ እኮ ያያል እኮ የኔ ፍቅር። የምትሰሪው ስራ እኮ አላህ እኮ በስራሽ እኮ የሚከፍልሽ። እንዴት ተራ ሰው ስለተናገረሽ እንደዚህ ስሜታዊ ሊሆን ልትሆኝ አይገባም። እኔ አይደለም የተናገሩት እኮ ሱሱ ልጄ ይገባኛል ብሌን ሁሉ ነገር ልጄ እኔ በልጅ አልደራደር። አንቺ ዛሬ እዚህ ጋር በልጅ ተናግሮሽ ደምባ እያለቀሽ ነው። እዚህ ጋር አንድ እናት ደግሞ ባንቺ ብርታትና ባንቺ ማንነት ባንቺ ጥንካሬ ባንቺ ኃይል ማለት ነው ምን የመሰለ ሆስፒታል ውስጥ 2 ዶክተር ለብቻው ስፔሻል ዶክተር መጥቶለት ኦፕራሲዮን ተደርጎ ይኸው እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው የኔ ፍቅር። ምን ሆነሽ ነው? በአላህ ለታው ዛሬ ነበር አይደል ሰርጀሪው? ይሄ ሆስፒታል ነው ያለሁት እኔ። አሁን ትንሽ ቆይቼ ቪዲዮ ከፍትልሻለሁ። እስኪ ወጣ እየጠበቅን ነው የኔ ፍቅር። ኧረ በአላህ እንደዚህ አትሁኝ። አንቺ ጀግና እናት ነሽ፣ የብዙዎች እናት ነሽ። ለኔስ ጎኔ ነው ታውቂያለሽ። ለስንት ልጆች እርዳታ ለሊት ሳንተኛ ቁጭ ብዬ ስሰበስብ አድሬያለሁ። በልጅ ጉዳይ አልደራደርም። ልጅ ልጇ የታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለሁ። ለሊቱን ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃን ልጅ አሁን ሆስፒታል ላላችሁ ለህፃን ልጅ ትልቁ አካውንት ኦልሞስት 1 ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ስሰበስብላት ያደርጉት። የሚፈለገው ብር ሳይሞላ እኔ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሁን ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም ለጥቅሟ ነው እየተባልኩ አላቆምኩም። ይኸውልሽ አውዬ ያለ ስሜ ከታማሚ ኮሚሽን ትወስዳለች እየተባልኩኝ አንድ ታማሚ እኔ ኮሚሽን የጠየቅኩት ካለ አምጡልኝ የፈለጋችሁትን ለቀጣ። እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ የኔ ፍቅር የሞላውን ያልሞላውን አስጨድቀሽ ይሄን የመሰለ ሆስፒታል ላይ የዚህ ሀገር ዜጋ እዚህ ሆስፒታል መታ አይታከምም። ሀቢቢ ይሄን የመሰለ ሆስፒታል ላይ እንዲታከም ልጁ በሰላም ሁለት ስፔሻል ዶክተር ነው ለብቻ ከውጭ መጥቶለት በስነ ስርዓት ኦፕራሲዮን የተደረገው። ይሄ በማን ኃይል ነው? እኛንን ያሰባሰብነው በአንቺ ኃይል። ህዝቡ አንቺን ስለሚወድሽ አንቺ ጥሩ እናት ስለሆንሽ ነው። እናትየው አሁን ውስጥ ናት፣ ስትወጣ አገናኝሻለሁ። ወላሂ ሀቢባ ዛሬ እሷን አንቺ ስታይ ማለት ነው እንዴት ደስተኛ እንደምትሆኝ እኔ ነኝ የማውቀው የኔ ፍቅር። ይኸውልሽ ወላሂ ለአዚም ሀቡ ይሄን የመሰለ ሆስፒታል ውስጥ ልጁ በሰላም ኦፕራሲዮን አድርጎ ጨርሶ እግሩን ካላንቀሳቀሰ እግሩ እንደሚሄድና እንደማይሄድ እርግጠኛ ነውና ኦፕራሲዮኑ ካደረገ በኋላ እግሩን ላይ ተንቀሳቅሶ አሁን ከማደንዘጃ ሲነቃ ወደ ክላሱ ይገባ። ሲገባ ደግሞ አሳይሻለሁ እንዴት እንደሚያምር 10 ደቂቃ 15 ደቂቃ ይወጣል የኔ ፍቅር። አረ በአላህ እንደዚህ አትሁኝ። ማዚያ አውሪያት በእናትሽ። አረ በቃ ችግር የለ። እኔ በልጄ ስለሆነ ነው የታመምኩት እንጂ እኔ እኮ ራሴ እኮ ስረገጥ አይገርመኝም። ሲረግጡኝ ነው የሚውሉት እኮ እኔ እንደፈለጉ ቢያብጠለጡልኝ በልጄ ሲሆን ነው እኮ እኔ ያልቻልኩትኝ። አቡዬ አንዴ ላውራሽማ ማዚ ነኝ። አንቺ ማንም ሰው ሊሰብርሽ የማይችል ሰው ነሽ። አንቺ ጠንካራ የሰዎች የእናቶች እናት የልጆች እናት። ስለዚህ የልጅ ነገር ሲነካ ደግሞ ሁሉም ማንም እኮ ይወልዳል፣ ግን የወለደ ሁሉ እኮ እናት አይደለም። ገብቶሻል? አንቺ እግዚአብሔር እንደዚህ አይነት ልጅም ቢሰጥሽ በአንቺ ጥንካሬና በአንቺ እንትን ልጅሽ ወደ ትክክለኛ መንገድ እንዲመጣ አድርገሽዋል። ይሄ ደግሞ ሊያስደስትሽ ጀግንነትሽን ልትገልጪበት እንትን የምትይው ነገር ነው እንጂ የምትሰበሪበት ነገር አይደለም። ይኸው በአንቺ የተነሳ በእግሩ መሄድ የማይችል ልጅ ዛሬ ኦፕራሲዮኑን ጨርሶ ማደንዘዣው እስኪለቀው ድረስ እየጠበቅን ነው። እና ማልቀስ የለብሽም፣ ምክንያቱም በቃ ጀግንነትሽን የኢትዮጵያ ሕዝብ ያውቀዋል። አስጨናቂ ነሽ፣ ሚዲያ አስጨናቅሻቸው። ስለዚህ ስስ ጎንሽ ልጅሽ ስለሆነ በልጅሽ መጡ። ይሄንን ደግሞ የተወረወረብሽን ድንጋይ አንቺ በጋሻ ነው መመከት ያለብሽ እንጂ እንዲህ ተሰብረሽ ማልቀስ እንኳን የለብሽም። ይሄ ካልሰበረኝ ልጄ ደንቆሮ ተብሎ ተሰድቦ ፎቶ ተለጥፎ ተሰድቦ ካልሰበረኝ እኔ ሰው አይደለሁ። እኔ መልአክ ነኝ ወይ አይዶን ነው የሆነ ነገር ነኝ። እኔ እውነት ጀግና ነኝ። እንደዚህ ተደርጌ ከቀጠልኩ ልጄ ተሰድቦ ከቀጠልኩ እኔ በጣም ጀግና ነኝ። የራሴ አድናቂ ሆናለሁ። የምር
ለዛም እኮ ነው ብዙ ሶሪ ግን እሺ፣ ሌሎቻችሁ ቁጭ ብላችሁ ብዙ ማለት እንደምትፈልጉ አውቃለሁ። እኔም ቶሎ ወደሚሄድበት ስላለኝ ነው። አውዬ ትናንትና የአንድ ይሄ ምንድን ነው ሃይድሮሴፈለስ የሚባል ችግር ያለባት ልጅ ያለው ልጅ እንግዳ አድርገን ነበረ ሬዲዮ ላይ እና በጣም ጎበዝ ብቻውን የሚያሳድግ አባት ምሳሌ አሁን ስተን የነገርንሽ አንቺን ነው። ፈጣሪ አንዳንዴ የእርግማን ነው ምንድን ነው ምናምን ብሎ የሚያወሩትን ሰዎች እንደዛ እንዳልሆነ በማስረዳት አንድ ቀን ስትናገር የነበረውን ንግግር ነው ኮት አድርጌ የነገርኩት። ምንድን ነው እግዚአብሔር ፈጣሪ